ዳጣዬ እንደ ዛሬ ምርር ብላ አልቅሳም ከፍቷትም አያቅም ነበረ። እንግዲህ ይህንንም የሆነችው ወይዘሮ መድኃኒት የተባለች የወይዘሮ ማርታ እህት ከመጣች ጀምሮ ቤታቸው ታምሷል። ወይዘሮ ማርታንም ትዳሯን ትታ ሲንግል ማን እንድትሆን ትመክራታለች። እንዲሁም ልጇን ደግሞ ውሃንም ለምን አእምሮ ማገገሚያ ውስጥ አታስገቧትም በማለት ትናገራለች። ጭራሽ ዳጣን እንግዲህ ከናታል ጎን ስታየው የምን በጎን መሸጎጥ ነው አንቺ እንዴ በማለት ትላታለች። እንዴ ብላ ተጸይፋ እያየች አንቺ ማነሽ እንደዚህ በሰው ቤት ሙጭጭ ብለሽ የምትቀመጪ በማለት ስትጠይቃት ግራ ተጋቡ። ናታልና ዳጣ አይናቸው ተያዩ። ስሬስሊ አለች ወይዘሮይቱ ሰልጥኛለሁ ብላ ከውጭ የመጣችው የወይዘሮ ማርታ እህት መድኃኒት። ግን አይከብዳችሁም እንደዚህ ብላችሁ መኖር? አንቺ ልጅ እኔ የምልሽ እናትም አባትም የለሽም እናቴን ልትፈልግልኝ ነው አለቻት። ዳጣ አትመልሽላት አለ ናቲ። ቆይ እኔ በጣም የገረመኝ ይሄ ንቀትሽ አለቻት። ደግሞ ከዛ ከጎዳና ነው የመጣሽው አይደለም በማለት እዛው ጎዳናው ለምን ሂጂ በራ ይዘጋብሽም እዛ ክፍት ነው ጎዳና አላቻት። እንግዲህ የውጭ ኑሮ ደግሞ አይከብድሽም። ቆይ እንደዚህ ቤቱን እያመሹ ከምትሆን አብርጌድም በአንቺ ምክንያት እንደዚህ ከምትሆን ውጪ በማለት ትሰሚኛለሽ፣ እዛ የወለደች ትሻልሽ እህቴ ምን ዕዳ አለባት በማለት ትናገር። ኧረ እንደዚህ አይባልም አለ ናታል። አንተ አባውራንህ እንደዚህ ብለህ የምትናገረኝ አለች እና ፈጠጠችበት። ቆይ ለሷ መቆርቆርህ ነው እንዴ? ትሰሚኛለሽ ማንሽ አንቺ? ሲጀመር አንቺ ደፍሮ የሚያስወጣሽ ሰውን ያጣሽው አይደለ? ቤቱን እንደዚህ የምታምሽው እኔ አሁን እነግርሻለሁ። ውጪ እዚህ ብላ ስትልባት ዳጣ ሂጂ ወደ ክፍልሽ አላት ናቲ። ታያት እነሷን ወደ ክፍልሽ ሂጂ ሲላት ክፍሏ ገብታ ስቅስቅ ብላ ማልቀስ ስማ አለችው። አንተም ቀጣም ተረኛ ነህ። ነገሮችን ከዚህ በፊት ዲፌንስ ከማድረግ የምቆምበትን ነገር ችግር የለም። ሰው ባይዋለድም አብሮ መኖር ይችላል። ፍቅር ነው ወሳኙ አላት። ደግሞ ሰው ጋር ማውራት ክፋት አይደለም። እናማ የአንድ ቀን እንደዚህ ብላ ተናግረን አታውቅም። አንቺ ምንድን ነሽ አላት ናታልን። እዚህ ሀገር ገና አልሰለጠናችሁ ትሰማላችሁ አለችው። እድሉን ተጠቀምበት አለችው። አለበለዚያ ግን አንተንም እንደዛች ጠራርጌ አስወጣሃለሁ ስትለው ተናገረችው። መሰልጠን ማለት እንዳንቺ ከሆነ ሺህ ጊዜ ይቅር አላት። አንቺ ግን ዝም ብዬሽ ነበር፣ ሲበዛ ግን ከርፋፋ ነሽ ሆነሽ ብሎ ሲነግራት ተናደደች እና ምን እኔን አለች። ቆይ ምን አይነት ደርት የሆነ ሰው ነው አለ ደግሞ ስትሰለጥን ወይዘሮ መድኃኒት። ኦኬ ፋይን እናሳያቸዋለን፣ ቀናችሁን ጠብቁ በማለት ትናገራለች። አቶ ደረጀም ከውጭ እየሮጡ ሲገቡ መጀመሪያ ውሃ ሲያገኟት እና አባዬ እኔ ደህና ነኝ፣ ግን እሷ እያለቀሰች ነው ዳጣ አለችው። ምን ሆና አለ። እኔ አላቅም አለችው። እየሮጠ ሲሄድ ዳጣ አልጋ ላይ ሆና ስቅስቅ ብላ ስታለቅስ ማን የተናገረች? እቺ መድኃኒት ናት የተናገረች። አባቴ የገዙን ዱላ ላምጣልህ በሱ ስብርብር እናድርጋት አለ። ከዚህም በፊት እንግዲህ ጭንቅላቷን ብላ ትነበርና ውሃ አሁንም ያንን ስትል ከዛ እየሮጠ ሄዶ ምን አገባሽ ልጆቼ እንዳትናገሪ ከዚህ በኋላ ብሎ ስለነበር። ሆኖም ግን ሲሄድ ድንገት ከማርታ ጋር ቁጭ ብለው ማርታን ሲንግል መሆን ትችያለሽ፣ ሁለቱ ልጆች ናቸው አድገውልሻል፣ ስለዚህ አንቺን ሲጫወትብሽ እንዴት እንቤት ያለሽ እቺ ከጎዳና ያመጣት ልጁ እንጂ በፍጹም የሚያሳድጋ ልጅ አይደለችም እያለች ስታተረተ ባክሽ በትዳር አትግቢ እየተባባሉ እየተነጋገሩ ባሉበት ሰዓት ነበር አቶ ደረጀ እሳት ለብሶ ዘው ብሎ ሲገባ። ሆኖም ግን በዚህን ሰዓት ቢናገራት አንስታ እንግዲህ የዳጣን ጉዳይ ታፈርጠዋለች ብሎ በመፍራት ምንም ሳይናገር በአይኑ ብቻ ገለማምጧት እንግዲህ ይወጣል። ከበፊትም እንግዲህ ገና ከዛም ወይዘሮ ማርታ ተንቀጠቀጠች፣ አይኗ ፈጠጠ።
አሁን ዳጣም ሻንጣዋን ጠቅላ ወደ ጎዳና መሄድ አለብኝ ብላ ጎዳና ለመሄድ ተነሳች። መጀመሪያውንም ደግሞ ከዳጣ ከአብርጌድ ጋራ እናት እህቷ መሆኗን ካወቀ ጀምሮ አብርጌድ ሰላም ስላጣችባት እባክሽ ለአባቴ ስንል ሰላም እንፍጠር፣ እኔም ለእናቴ ስል ግን በፍጹም ይሄን እናቴ አታሳዝንሽም? እናቴ ቆንጆ አይደለችም ማለት ነው? እንዴት ከእናቴ ላይ ሄደባት? ለምን ያንቺ እናትሽ ስለመሆኑ ማናት ስትላት ያንቺ እናት ቆንጆ ሆና ነው ሄደው እኔ እናቴን አላቃትም፣ አባቴ ከዛሬ ነገ አሳይሻለሁ እናቴን እያለኝ እስካሁን የእናቴ ማንነት አላቅም፣ እባክሽ ተለመኘኝ ለአባቴ ስንል እሱ አንድ ቀን በፈለኩት ሰዓት እነግራታለሁ አሳምናታለሁ ብሏል። ስለዚህ እባክሽ አብርጌድ ይሄን ነገር ድብቅ አድርጊው አለቻት። ሆኖም ግን በፍጹም ልትናገር አልፈለገችም። ዳጣም ለአቶ ደረጀ ሲያፋጥጧት ምንም አይደለም አትበይ፣ ማን ነው ያስለቀሰች? ጎዳና ነው ቤትሽ፣ ጎዳና ላይ ሂጂ፣ እሷ ናት የተናገረችኝ አባዬ ሂጂ፣ እዚህ ምን ትሰሪያለሽ? የጎዳና በራ አይዘጋብሽም፣ ወደዛው ተመለሽ አለች ብላ ስቅስቅ ብላ ዳጣ እያለቀሰ አቶ ደረጀ በዳጣ የመጣበትን በፍጹም ሊቋቋም አይችልም። ሰላም ውዴ ቻናል የተከታታዩ ሰላማችሁ በያላችሁበት ብዛ። ያለ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ዳጣ በጣም አሳዛኝ ፓርቲ እየደረሰ ነው። እንግዲህ አሁን ዳጣና አብርጌድ እህትና ማች መሆናቸውን አውቀዋል። ሆኖም ግን እናቲቱ እየተደጋገመ እየሄደ ምንድነው ያስደበረሽ ንገሪኝ ብትላትም ልትናገር አልቻለችም። ዳጣ በቃ እማዬ አንቺ ውጪ እኔ ላናግራት ስትላት እንግዲህ ከዳጣ ጋር ቁጭ ብለው ስለ ሁኔታው እየተመካከሩ ስትሰማቸው እኔን ነው እንደ እናትሽን የጠላሽው? ከዳጣ ጋር ታወሪያለሽ ማለት ነው፣ ስለዚህ ያዋጣሽ አለች። እማዬ ሰማች እንዴ? አልሰማችም፣ እኔ ግን ዝም ማለት አልቻልኩም አለቻት። እማዬን እንዴት ብዬ እንደምደብቃት አላ ከመጀመሪያውን ባላቅ ይሻለኝ ነበር በማለት አብርጌድ ትጸጸታለች። ደግሞ ዝም አልልም እናገራለሁ። ለማዬ እንደዚህ አይነት ነገር መደበቅ አልችልም፣ ይሄ አይገባትም ነበር ለማዬ። ቆይ ግን ከማን የወለደሽ እያለ እናትሽ ማናት በማለት ደጋግማ ትጠይቃታለች። ሆኖም ግን ዳጣ ይሄ ነው ብላ የምትናገረው የላትም። እንግዲህ ወይዘሮ መድኃኒት አንቺ ምንድነሽ ማገገሚያ ክፍል ለምን አይወስዱሽም? በማለት ደግሞ ዋሃን ስትናገር እኔ ዋህን ሚስቴ ዋህቴ ጋር ስትጫወትባት አላይም፣ ደረጀ እንደማትወደኝ አውቃለሁኝ፣ ነገሩ ዝክዝክዝክ አድርጌ ነው የምለየው እያለች እንግዲህ የወይዘሮ ማርታን ትዳር ልታፋርስ የመጣዩ ለራሷ ትዳሯን አፍርሳ አንቺንም ትዳርሽ ልታፈርስብሽ ነው፣ ለምትጠነቀቅ ይሻልሻል በማለት ነው። ደግሞ እንደዚህ ምንድነው አለባበስ ዝክትልትል ያለ ነጠላ ቀሚስ ምናምን እንዴት ትለብሻለሽ? አሮጊት እኮ መሰልሽ እህቴ አለቻት። ዋይ እሱን ጉልቅልቅ አድርጊና የአወላልቀሽ ወደዛ ጣይና ሌላ ልብስ ቀይሪ ትላታል። እናቴ የሞላልሽ ነች እባክሽ ተይኝ አለ ወይዘሮ ማርታ። አልተጣማትም እና እህቷ ነገር አገሩን ለመርሽው አለቻት። አዎ አየሩን ለምጄዋለሁኝ አለች። ስለዚህ አንቺ ምን አገባሽ? ውሃን እንድትናገሪብኝ አልፈልግም በማለት አቶ ደረጀም እንግዲህ ከእሷ ጋር ፍጥጫቸውን ድሮም አይወዷትም ነበር፣ አሁን የበለጠ እየጠሏት መጥተዋል። እንግዲህ ናታል ከግቢ ሆኖ መጽሐፍ ለብቻው እያነበበ አብርጌድ ከኋላው ሂዳ አይኑን ትሸፍነዋለች። ማነኝ እያለ ሲል ዳጣ ነሽ ነበር ያላት። ከዛ ዋህነሽ እያለ ደግሞ ሲል አብርጌድ ነኝ አለችና ሂዳ ፊት ለፊቱ ተቀመጠችና ምን እያደረግ እንዴት ነሽ ደህና ነሽ አላትና ከጠየቃት በኋላ ደግሞ ለምንድን ነው ዛሬ እስከ ግቢ እየመጣህ የምታነባው? አየሩ ደስ ይለኛል፣ በዛ ላይ አሪፍ ነው። ስለምንድን ነው የምታነበው በማለት ጠይቀዋል። እኔ ከምነግርሽ አንቺ ብታነብ ይሻላል፣ ስጨርስ ትሰጭኛለህ ወይ በማለት እሺ ብሎ ቃል ገባላት። ቢሆንም ግን አሁን ጧት በጣም ደብሮሽ ነበር ዳጣ፣ እህትሽን መሆኗን ካወቅሽ ጀምሮ ተደብረሻል። የዚህ ቤት ነገር ሚስጥር ያስጨንቃል አይደለ? አዎ ያስጨንቀኛል፣ በጣም ነው የሚያስጨንቀው አለች። አባዬ እንደዚህ ያደርጋል ብዬ አንድ ቀንም አስቤ አላውቅም። አባዬ ለእኔ አባት ፍጹም ታማኝ ነበር የሚመስለኝ። አባዬ የዋሻል ብዬ በፍጹም አንድ ቀን አስቤ አላውቅም አለ ብርጌድ። ግን ምን ዋጋ ነው? አሁን ግን ዋሽ ኤቢ ለእናንተ ብሎ እኮ ነው አለ ናታል። አይ እሱን እንኳ ተው አለች። ብቻ ከባድ ነው አለችው። ለማንኛውም ምንድን ነው አይንህ ላይ ምንድን ነው ጸጉር ተሰብሮብሃል አለች። አዎ ተሰብራብኛለች፣ አይኔን ታስቸግረኛለች ስትል የአይኑን የተሰበረ ጸጉር አስተካክላለሁ ብላ ጠጋ ብላ ግን አይኑን እያየችለት እያለች ድንገት ዳጣ ደግሞ ከገዙ ጋር ስትቆይታ
ድንገት ምጥት ስትል አይኑን እያየችለት ስታይ ሌላ ነገር የተፈጠረ መስሏት ደነገጠችና ከከፋት ላይ ሌላ ተጨማሪ ነገር መጣበት። በዚህ በአባቷ ትከፋች፣ በዚህ በወይዘሮ መድኃኒት በምትናገራት፣ በዚህ ላይ በሶስተኛ ደረጃ ዳጣ የምትወደውና አብርጌድ የሚወዱት አንድ እህትና ማቹ ነው ሲገኙ አንድ ወንድም መሆኑ ግራ ያጋባት ዳጣ በጣም ተጨንቃለች። ያየችውን አይታ ተናደደችና እየሮጠች መኝታ ቤት ስዘጋባት እየሮጠ የደረሰችባትን ዳጣ እንዳሰብሽው አይደለም ክፈቺኝ ብላ ስትላት ከፍታት ትገባለች። ግን አንቺ ተወጀዋለሽ እንዴ ናታልን ስትላት አየሽ አንቺም ታፈቅረዋለሽ እኔም እወደዋለሁ ናታል ደግሞ እኔን ይወደኛል። ግን አንቺን ስለዚህ ነገር ባክሽ እናውራ። አሁን ያየሽው ነገር ትክክል አይደለም፣ አጋጣሚ ነው፣ ምንም አይደለም። አይኑ ጸጉሩ ከአይኑ ገብቶበት ላይ ነው እንጂ ምንም የተፈጠረ ነገር የለም አለች። ችግር የለውም እኮ አልኩሽ አለቻት። በቃ መተኛት ስለምፈልግ ነው ባክሽ ውጭልኝ ብላ ዳጣን አብርጌድን ታስወጣታለች። ግን ዳጣ በጣም ከፍቷታል። ይሄ ነገር በምን አይነት መንገድ ሊቀጥል ነው? አሁን ዳጣስ አብርጌድ ሳይሆን ፍቅሩ እየጠናባት የመጣችው ዳጣ ሆና ተገኝታለች። ዳጣ በምትኳ ማልቀስ ጀምራለች። በናታል በፍጹም ልትጨክንም የማትችል ደረጃ ደርሳለች። ሳታስበው ወደ ጥልቅ ፍቅር ገብታለች። አብርጌድ አሁን እየለቀቃት ቢመጣም ዳጣ ግን የበለጠው ግን አሁን ይህንን ነገር እንዴት ነው ሁለታችንም አንድ ወንድም እህትና ማች የሚወሰነው በማለት እየተጨናነቀች ባለችበት ሰዓት ነበረ። እንግዲህ ሌላ ደግሞ ችግር እየመጣባት ይኸውም እንግዲህ ምን እዳለባትና ነው እናቴ እናንተን የምትሸከመው እህቴ እዚህ ቤት ውጡ ለቃቅመሽ ወልዶ አምጥቷት ሊሆን ይችላል እያለ ለወይዘሮ ማርታ ስነግራት ወይዘሮ ማርታ በሳቅ ፈነዳች። ወዶ አይስቁ አንቺዬ ይበቃሻል፣ እስኪ ተይኝማ ከዚህ በፊት ደሬ በፍጹም እንደዚህ አይነት ነገር አያደርግም ብላ ብትክል ሳቂ ታያለሽ፣ እውነታውን አውጥቼ ያሳይሻለሁ ይጫወትብሽ እየሳቅሽ ማርቲ አንቺ ሞኝ ነሽ፣ ሁሉንም ወንዶች ታምኛለሽ፣ መጀመሪያሽም መጨረሻሽም ደረጃ ስለሆነ ስለዚህ ወንዶችን አታውቂያቸው ማርቲ ከሌላ ወልዶ አምጥቶ ሊሆን ብቻ መዲ በቃይ እንግዲህ በማማ ሞት አፍሽን ዝግት አድርግልኝ። ከዚህ በፊት አብርጌድ እንደዚህ ብላኝ ስንት ነገር ስታደርገኝ ኑራለች። አስመርምሬያቸዋለሁ፣ ምንም ነገር የለም። የሆነ ሰዓት ኤቢ እንደዚህ አድርጋ ጥርጣሬ ከታብኝ ነበር። እስካሁን ድረስ እንደ ግርሳት እየፈጀኝ ነው። ለምን ለማይሆን ነገር አስመርምሬ የዛችን ሊፋንታ ኤቢን ወልደሻል። ልክ ናት። ኤቢ ልታዳምጫት ይገባል። ማርቲ ቆይታ ያለሽ አንድ ነገር አድርጊ፣ ልጅቷን አስወጣት በይው። አላስወጣትም ካለሽ እውነተኛ ልጁ ናት ማለት አላስወጣትም ካለሽ ግን ሙሉ ንብረትሽን በሷ አዙሮ አንቺንም ልጅሽን ሜዳ ላይ ነው የሚጥልሽ እያለስታት አእምሮ ልታፈነጁ ነው። በቃሽ ዝም በይልኝ፣ አልፈልግም፣ እንደዚህ አይነት ንግግር አልፈልግም አንቺ በማለት ትጮህባታል። አንቺ ድሮም እንደዚህ ነሽ ምንም አታውቂም በማለት ከዚህ በኋላ ግን እኔ የማደርገውን እኔ አውቃለሁ እንዲህ ስትኖር የነበረው በማለት ኑሮዋን ታንቋሽሽባት ገባ። እንግዲህ ወይዘሮ ማርታ ያላሰቡት ችግር ትልቅ ችግር መጥቷል። በዚህ መካከል ደግሞ ዳጣና አብርጌድም ውሳኔያቸውን ጨንቋቸዋል። አብርጌድ ዳጣ የመጨረሻ ፖርሳዋን አዘጋጅታ ልትወጣ እያለች ነበረ። አቶ ደረጀ ሰምተው ግን እሳት ለኩሰው ገብተው ለመናገር ሲያስቡ ግን ከእህቷ ጋር ሆናባቸዋል። ቀጣይ ምን ይፈጠራል? አብረን የምናየው